ብሩኬን መጎስና መድብል እንግዲህ ካለበት ቦታ ድረስ በመሄድ እንግዲህ በህይወት አግኝተውታል። ብሩኬ ግን የመጨረሻ ተጎድቶና ተበሳቅሎና እንዲሁም እነ ካሊብ ሙሲሲ እየቀጠቀጡ እግሩን በሽተኛ አድርገውት ነው ያገኙት። እንዲሁም በአፈር ተለዋውሶ ነበር ያገኙት። አሁን እንግዲህ ብሩኬን እንግዲህ መድብልና ሞገስ ወደ ቤቱ ይዘውት መጥተዋል። ሆኖም ግን በሚያሳዝን ሁኔታ በጣም ነበር የተጎዳው። ያ ብሩኬ አይመስልም ነበር። በጣም በሚያሳዝን ሁኔታ ብስቁልቁል ብሎ ነበር። እሱንም ለማገኘት ቦታው ድረስ ለማገኘት በቻሉበትና ባሰቡበት ሰዓትም የካሊብ ሙሲሲ ባልደረባዎች እንዳያወጡት ብዙ ቢጥሩም ብሩክን ግን መድብል ጀግናው ግን እንደምንም ብሎ ወንድሙ ካለበት አውጥቶ ወይ ሙቼ ወይ ወንድሜን ይዤ ነው የምወጣው በማለት ቆራጥ ሀሳብ በመውሰድ ብሩኬን ይዞ ወደ ቤቱ በመምጣቱ መንገድ ላይ እያለ ትልቅ ረብሻ ተገጥሞት ነበር። ሆኖም ግን ወንድሙን ይዞ ወደ ቤቱ መጥቷል። ውድ ቻናል የተከታታዮች ቻናሉን ሰብስክራይብ ያደረጋችሁ አበረታቱኝ። ውድ ሀገሬ ልጆች ሰላማችሁ በያላችሁበት ብዝዝት ይበልላችሁ። ምሳሌ የቀጣይ ፓርትን እንግዲህ ይዘንላችሁ መጥተናል። እንግዲህ ብሩኬ በሚያሳዝን ሁኔታ ቢኖርም አሁን ግን በህይወት ብሩኬ ቢኖርም በጣም ተሰቃይቶና አረመኔዎቹ የካሊብ ሙሲሲ ወገኖች እግረን በሽተኛ አድርገውታል፣ እንዳይንቀሳቀስ አድርገውታል ማለት ነው። ይህንንም አለመቀሳቀሱ በጣም መድብል ተናዶታልና መድብል ደግሞ ይህንን ቦታ ለማግኘት እንግዲህ ያስመለጣት ምሳሌን ያስመለጣትን ልጅ እንግዲህ ከቦታው ድረስ ይዞ ሄዶ ነበረ። ይህን ቦታ ምሳሌ ያስጠፋት ሰውዬ ቦታውን ያሳያቸው ማለት ነው። ከዚህም በኋላ እንግዲህ እነሱ ወንድማችንን ጥለን አንሄድም፣ ጀግን አንተ ሞገስ አንተን ፍቅረኛ ሉላን ለማስለቀቅ እኔም ቢሆን ደግሞ እሱን ወንድሜን ለማስለቀቅ በብለው ቃል በተገባቡት መሰረት እንግዲህ አብረው ሄደው እዛ ቦታ ላይ እንግዲህ ሞትም ሽረትም ብለው እንግዲህ ምሳሌም አባቴ ናፈቀኝ መቼ ነው ቢመጣልኝ እያለች ባለችበት ሰዓት ቅድስትም ሊመጣ ነው እያለች እንግዲህ የሚመጣ አለመምጣቱ ግራ ያጋባት ቅድስት እንግዲህ እውነታውን አይተሽ ተረጋግተሽ እንግዲህ መጠበቅ አለብሽ አለቻት። ምሳሌ ምንድን ነው እስኪ ንገሪኝ ቅድስቴ እያለቻት ብትላትም እንግዲህ ብሩክን ለታገተ ለምሳሌ ስትነግራት ታዲያ እኮ እኔ ታግቼ ነበር እንዴ ብላ ስትጠይቅ አይ አልታገትሽም በሚል እንደገና ሀሳባቸውን ይቀይራሉ። እኔ እኮ ግን ታግቼ ሳይሆን በጣም እየተንከባከቡኝ ነው ያሉት እየበላሁ እየጠጣሁ። በዚህ አሁን አባቴ እየበላ እየጠጣ ነው በማለት ትጠይቃለች። አባትሽ ታግቷል እኮ ነው የምልሽ ብላ ቅድስት ስትደግምባት ምሳሌ በጣም ስቅስቅ ብላ ታለቅሳለች። እንዲሁም መድብል እንግዲህ አሁን ላይ ወንድሙን በማገኘቱ ከምንም በላይ ደስተኛ ሆኗል ማለት ነው። ብሩኬ አንተ ይህ ህይወት አይገባህም ነበር፣ እኔ ነኝ እኮ እንዲህ ያደረኩ ሲለው ብሩኬን በጣም ስለደከመውና ስለታመመ የነበረበትና ያሳለፈበት ሁኔታ የሚያሳዝን ጊዜ ስለነበረ ዝም በማለት አይናቸውን ይመለከታቸዋል። መድብልን ካዳመጠ በኋላ ሞገስም ብሩኬ አለው አረ መልስልን አለው ማለት ነው። ውጡን እዚህ ቦታ አስወጡኝ በማለት እንግዲህ በአይኑ አመለካከታቸው። ከዛም እነሱ እየተመካከሩ እያሉ ቤቱ ውስጥ ገብተው ጎዳና እንደገቡ በጣም በካሊብ ሙሲሲ ቤተሰቦች እነ ብሩኬን ገጠሟቸው። ብሩኬና መድብልን መኪና ውስጥ ካስገቡ በኋላ ሁላቸውም እንግዲህ እነሱ ጋር ለመፋለም እንግዲህ ቆርጠው ተነሱ። ቢሆንም እነሱ መኪና ስለያዙ አምልጠው ወደ ቤታቸው ሄደዋል። ቅድስት ግን በጣም ደስተኛ ሆናለች። ግን ያ ብልሃተኛው ብሩኬ እንደዚህ ብስቁልቁል ብሎ ራሱን ዝሎ በቤቱ ሲገባ ቅድስት በጣም አለቀሰች። ግን ይሁን እንኳን በህይወት አመጣችሁ፣ ነገ ይመለሳል፣ ሰውነት ባዕድ ነው አለች። ከዛም ወደ ሕክምና እንውሰደውና ወደ ነበረበት ወደ መድሮ ማንነቱ እናድርግ በማለት መድብል ይዞት ሄዷል። በጣም የሚከብደው ነገር ደግሞ ብሩኬን አምጥቶ ሲመለስ እንግዲህ ሞገስ ሚስቱን ጠበቃ ተብዬው ከቤት እያማለለበትና በላዩ ላይ ተደርቦ ሚስቱ ላይ እንግዲህ ድፍረት አድርጎባታል። ሞገስ በዚህ ሲሄድ ያየውን ማመት አቅቶታል።
ምን እየተሰራ ነው? ሉላ ግን በፍጹም ይሄን አትያዘኝ እጄን እያለች ብዙ ታግላ ነበር። ግን ፈልጋው ሳይሆን ሉላ ጠበቃው አስገድዷት ነው። ስለዚህ ሚስቱን ደፈረበት። ሞገስ የመጨረሻ ተስፋ መቁረጥና በሄድኩበት ያሉበት ሰዎች ለእኔ ጠላቶች ናቸው ማለት ነው፣ ይቀርቡኝና መጥፎ ይሆኑብኛል ማለት ነው፣ ገንዘቤን ሲል ሚስቴን አጣው በማለት ልቡ ተሰበረበት። ዝና አሁን ኤፍራታን ወደ መኪና አምጥቶ እንግዲህ እሷን አስወግዶ ከዚች ዓለም አሰናብቶ ሰወር ይፈልጋል። ማህሌትን አዟታል፣ ይዘሽ እንድትመጪ አድርጓታል። ኤፍራታ ግን በጣም ብልጥ ናት። እሷ ግን ጠፍታ አምልጣለች። ማህሌት ግን ትመጣለች እያለ እየጠበቀች ትገኛለች። እስካሁን አልመጣችም። ይዘሽ ነይ ነው ምልስ ብሎ ዝና ሲያስገድዳት አልመጣችም፣ እየጠበቅኳን ነው። አንቺ መሀይም እሷን ይዘሽ ካልመጣሽ አንቺ የመጨረሻሽ ይሆናል በማለት ለማህሌት አልነገራት። ማህሌትም ተንቀጠቀጠም። ካሊም ሙሲሲ አሁን ወንጀለኛ ነህ ተብሎ መያዙ ስለማይቀር አሁን ላይ ወደ አዲስ አበባ መመለስ የለብኝም እያለ ራሱን ከአዲስ አበባ አወጥቷል። ይህንንም ለዝና እየነገረው ነበር። ዝናም እኛስ አለው፣ እናንተም ራሳችሁን ጠብቁ፣ ይችን ኤፍራታ የምትባላትን ተዋት፣ ዋናው ጠላታችን አሁን ሌላ ችግር ያለብን ከሌላ ሁኔታ ላይ የተፈጠረብን አስወግደው ብያህ አልነበረም እንዴ አለው ዝና። ታዲያ ለምን እንደዚህ ትሆናለህ? መጀመሪያ እሱን ብታስወግድ ይሁሉ ጣጣ አይመጣም አለው። ምን አለ? አስወግደው እኮ ብዬህ ነበር ብሎ ደገመለት። እና እስከማስወግደው ተቀደምኩኛ። ስለዚህ ራሳችሁን በያላችሁበት ጠብቁ፣ አንደኛችሁ ከተያዛችሁ ትልቅ ችግር የምንገባ በማለት ሁሉንም ነገር ለዝና ነገረው። መድብል የመጨረሻ እንግዲህ አሁን ላይ በደስተኛ ሆና ወንድሙ በህይወት ማገኘቱ የሚመጣውን ነገር እንዲጋፈጥ ተስፋ ሰጥቶታል። እናም በዚህ ጊዜ እንግዲህ አሁን በቃ በደስታ የተሞላ ሆኗል። ሌላው የሚያሳዝነው ደግሞ ከባዱ ነገር ምንድነው? ማህሌት እንግዲህ በዝና እጅ ካላጠፋሁ እኔ እስር ቤት አልገባም፣ እሷን ነው አሁን ማጥፋት እሷና ኤፍራታ ያደረጉኝን በቀል ሳላደርግ ወደ እስር ቤት አልሄድም በማለት ዝና ለካሊብ ነገረው። ካሊብም እባክህ ተጠንቀቅ ብያለሁ፣ ሌላ ተጨማሪ ወንጀል ስትሰራ ከታየህ ትልቅ የህይወት መሰናክል ይገጥምሃል አለው። እስከ ዛሬ የለፋንበትና የደከምንበት የቢዝነስ የንብረት ጉዳይ ተወርሶ ይቀራል። ስለዚህ ማሰብ አለብህ፣ ተረጋጋ አለው። የሆነ ነገር ስትወስን በበቀልነትና በግልፍተኝነት አይደለም ሲል ጠየቀው። እሱም እሺ እረጋጋለሁ አለ። በዚህ ተስማሙ። ነገር ግን ኤፍራታምና ማህሌትን እንደሚበቀላቸው እርግጠኛ ሆኖ ተናግሯል። አሁን እንግዲህ ዳጣ ደግሞ ዝና በጣም ትፈራዋለች። እሷን እያሳደደች እንደሆነ ተጨንቃና ተጠባ ከቤት አልወጣም በማለት ስልክ ሲደወልላት አልወጣም እኔ ዝና ልኳችሁ ነው ወይ እያለች እየፈራች ትገኛለች። ጥያቄ መጀመሪያ ታደርጋለች። ነገር ግን አሁን ብሩክ መውጣቱን ስትሰማ ከቤት መውጣት ስትፈልግ ግን ዝና ቢያገኝስ ብሩኬን እንዴት አድርጌ በህይወት እንዳለለየው እያለች መጎስን ደወለችለት። ሞገስም እባክሽን ተረጋጊ፣ መምጣት ካለብሽ ነይ አላት። አሁን ብሩኬ በጣም የሚያሳዝን ሁኔታ ላይ ነው ያለው። ስለዚህ ከጎን ሆነን የተሰበረ ልቡን መጠገን አለብን በማለት ሞራሉን ምንጠግንለት ሲል ዳጣ መለሰላት። ዳጣም አንቺም የሳቃችን ምንጭ አንቺ ስለሆንሽ የኔ ጉዳይ ተስተካክሎ በቅርቡ ጠበቃዬ ንብረቴን ያስመልስልኛል እና የራሴ ሚስት ሉላዬን አግብቼ መኖር እፈልጋለሁ አላት። እሷም ያድርግልህ አለችው። ግን ከብሩኬ ጋር እስከሚሄድ ድረስ ብትመጣና ብትወስደኝ ስትል ተጠይቀዋለች። እሺ ችግር የለውም፣ ግን አንተ ራስህን ጠብቅ፣ አንተ ይሄን ሰውዬ አትዳፈር። አሁን ከአንዴ ሁለቴ ስለ ደፈራችሁት አሁን ትልቅ ችግር ያመጣባችኋል በማለት ትናገራለች። ዋናው የብሩኬ መጥፋት ስለሆነ ብሩኬን አሁን ደግሞ መድብልን ሁላችንም በዙሪያ ያለውን ቅድስትንም ምሳሌንም እኔንም ማጥፋቱ አይቀርም። ስለዚህ መጠንቀቅ አለብን ስትል ዳጣ ተናገረች። ብዙ ጊዜ ወደ ውጭና ወደ ተለያየ ቦታ እንቅስቃሴያችን እንገድብ አለችው።
አንተንም ሉላ ካገኛችሁ ይጨርሳችኋል አለችው። መድብልን በተለይ በጣም ነው የሚፈልጉ። መድብል እንኳ ጀግና ነው፣ ራሱን ይወጣል። ጀግና፣ የእውነት የእናት ልጅ ጀግና። እንደዚህ አይነት ወንድ ይመቸኛል። ፈሪ አይደለም። አንተ ግን ፈሪ ነህ እያልሽ ነው አለ። አይ እያልኩህ ማለት እንደዛ ማለት አይደለም። እድሜ ለመድብል። አሁን መድብል ጀግና አድርጎሃል። ከስር ከስር እየሄድክ ከዚህም በላይ ጠንክረህ ለመጓዝ አብረህ ተከተል። ወንድ ጀግና ሁን ብላ ዳጣ መከረችው። ሞገስ ግን ሲሄድ ያላሰበውን ከጠበቃው ጋር እጅ ከፍንጅ ሲይዛት እሷ ፈልጋው እንዳልሆነም ጥርጥር የለውም። ሆኖም ግን ጥፋተኛውም ራሱ ነው። ለሱ ጥሏት መሄድ አልነበረበት። ሉላ ምን እያደረግሽ ነው በማለት ጠየቃት። ሉላ ግን ደንግጣ ቀረች። ምክንያቱም እሱ ለሌላ ወንድ አሳልፎ ለንብረት ብሎ ሰጥቷት መሄድ አልነበረበትም። ጥፋቱ የራሱ ነው። ቻናሉን ሰብስክራይብ እያደረጋችሁ ይጠብቁን።